አንዳንድ ልብሶች ታይምለስ ወይም ጊዜ ያልፍባቸው የሚባሉ አሉ። ድሮም ይደረጋሉ፣ አሁንም ይደረጋሉ፣ በእርግጠኝነት ወደፊትም ይደረጋሉ። ታዲያ በዚህ ቪዲዮ ልብሶችን ታይምለስ ወይም ጊዜ የማያልፍባቸው ነው ለማለት ምናቸውን አይተን እንደዛ እንደምንል 10 ጊዜ የማያልፍባቸው ልብሶችን ባህሪያት የምንመለከት ይሆናል። እነዚህ 10 ነጥቦች አንድን ልብስ ጊዜ የማያልፍበት ነው ወይም አይደለም ብለን ለመወሰን የምንጠቀምባቸው ናቸው። እናንተም ታዲያ ጊዜ የማያልፍባቸው የልብሶች ስብስብ እንዲኖራችሁ የምትፈልጉ ከሆነ ይህን ቪዲዮ እስከ መጨረሻው እንድትመለከቱት እንጋብዛለን። በመጀመሪያ አንድ ልብስ ጊዜ የማያልፍበት ወይም ታይምለስ የሚያስብለው ልብሱ የተሰራበት ጨርቅ ወይም ፋብሪክ ነው። አስተውላችሁ ከሆነ ብዙ ዓመት ያደረግናቸውን ልብሶች ጊዜ እንዳያልፍባቸው የሆኑበት ምክንያት የተሰሩበት ጨርቆች ጊዜ የማያልፍባቸው ጠንካራ፣ በቀላሉ በእርጥበትም በቆይታም የማይበላሹ አይነቶች ናቸው። እነዚህም በሌዘር የተሰሩ ልብሶች፣ ጫማዎች፣ ኮፍያ፣ ቦርሳም፣ ቀበቶ እንደ ምሳሌ ማየት እንችላለን። ጊዜ ያልፍባቸውም ቆይታቸውም እንደዛው ለብዙ ዓመት ምንም ሳይሆኑ መልበስ የምንችላቸው ልብሶች ናቸው። ተመሳሳይ የጅንስ ጨርቆችን ማየት እንችላለን። እነሱም በተመሳሳይ ቀደም ባለው ጊዜ ይደረጋሉ፣ አሁንም በተመሳሳይ የምናደርጋቸው ናቸው። እንዲሁም ለብዙ ዓመታት ምንም ሳይሆኑ መልበስ የምንችላቸው የልብስ ጨርቆች ናቸው። ሌሎች የልብስ ጨርቆች እንደ ሐር ጨርቆች፣ የከፋይ ጨርቆችም ጊዜ የማያልፍባቸውና የሚቆዩ ለብዙ ጊዜ ሳይበላሹ ውበታቸውም እንዲሁም ኳሊቲያቸውም ሳይወርድ የምናደርጋቸው የልብስ ጨርቆች ናቸው። ስለዚህ በእናንተ ጊዜ የማያልፍባቸው የልብሶች ስብስብ እንዲኖራችሁ ከፈለጋችሁ መጀመሪያ ማየት ያለባቸው ልብሶቹ የተሰሩበትን ጨርቆች ወይም ፋብሪክ ነው ማለት ነው። በመቀጠል ደግሞ አንድ ልብስ ጊዜ የማያልፍበት የሚያሰኘው የልብሱ ከለር ወይም ቀለም ነው። ብዙውን ጊዜ የማያልፍባቸው አለባበስ እንዲኖራችሁ ኒውትራል የሆኑ ቀለሞችን አድርጉ ሲባል ሰምተን እናውቃለንና ከለር እንዴት ነው ታዲያ ጊዜ የማያልፍበት ካልን 2 ምክንያቶችን ወስደን መመልከት እንችላለን። የመጀመሪያ የሚሆነው ደመቅ ያሉ ወይም በጣም ጎላ ያሉ ከለሮች በየትኛውም ቦታ ላይ ሊሆን ይችላሉ። ለምሳሌ በልብስ ሊሆን ይችላሉ፣ በቤትም ሊሆን ይችላል። ልብ ብላችሁ ካያችሁ ሰዎች በቀላሉ ይሰላችኋቸዋል እነዚህን ቀለሞች ማለት ነው። ይህንን በምሳሌ ላስረዳችሁና ልብ ብላችሁ ካያችሁ የበርገር ቤቶች ወይም የጁስ ቤቶች ማለት ነው የሚቀቡት ቀለም በጣም ደመቅ ያሉና ጎላ ያሉ ናቸው። የሚጠቀሟቸው እቃዎች፣ ዲኮሮችን በጣም ደመቅ ያሉ ናቸው። ይህ ለምንድን ነው የሚሆነው? ሰዎች ቶሎ ተጠቅሞ እንዲሄዱ ስለሚፈለግ ነው። ከበላን ከጠጣም በኋላ በቃ ቶሎ ወተን እንድንሄድ ይፈለጋል። ይህም ብዙ ጊዜ የሚይዙት ቦታ በጣም ስፋታቸው ማለት ነው ጠበብ ያለ ነው። በዛ ላይ ደግሞ ደማማ ቀለሞች ነው የሚቀቡት። በቃ ይሄ የነሱ ማርኬቲንግ ስትራቴጂ ነው። በዛ ጠባብና ደማቅ ክፍል ውስጥ ቶሎ ተጠቅመን ለሌሎች ቦታ እንድንለቅ ነው የሚፈለገው። ይህም በንግግር አይደለም የሚያደርጉት፣ ቀለምና የሰውን ሳይኮሎጂ አንድ ላይ በማድረግ የሚጠቀሙበት ስትራቴጂ ነው። ደማቅ ቀለም ወይም ቦግ ያለ ከለር ውስጥ በጣም ሰዎች ረጅም ሰዓት መቀመጥ ይሰለቸናል። በተቃራኒው ደግሞ አንዳንድ ሬስቶራንቶች አሉ ከገንባ በኋላ ማለት ነው ውጡ የማያሰኙን አይደለ? እነሱን ሬስቶራንቶች ልብ ብላችሁ ካያችሁ ደግሞ የተጠቀሙትን ከለር ማለት ነው ብታዩ ደብዘዝ ያሉ ወይም ኒውትራል ከለር የምንላቸው አይነት ከለሮች ነው። ታዲያ በአለባበስም እንደዛው ነው። ጊዜ የማያልፍበት የምንላቸው ቀለሞች ደብዘዝ ያሉና ኒውትራል የምንላቸው መሆን አለባቸው። በቃ ሳምንቱን ሙሉ ብንለብሳቸው፣ ረጅም ዓመትን ብንለብሳቸው የማይሰለቹን አይነት ናቸው። ስለዚህ ኒውትራል የሆኑ ቀለሞች ጊዜ የማያልፍባቸው የሚባሉትም በዛ ምክንያት ነው ማለት ነው። ስለዚህ እናንተ ጊዜ የማያልፍባቸው የልብሶች ስብስብ እንዲኖራችሁ የምትፈልጉ ከሆነ ማየት ያለባችሁ የልብሶቹን ከለሮች ነው ማለት ነው። በመቀጠል ደግሞ አንድ ልብስ ጊዜ የማያልፍበት የሚያደርገው ቨርሳታሊቲው ነው። ይህም ከሌሎች ልብሶች ጋር አንድ ላይ አጣምረን ልንለብሰው እንችላለን ወይ አንችልም የሚለው ነው። ይህም በቀሚስ ለብሰነው እንደገና መልሰን በሱሪ ልንለብሰው እንችላለን ወይ የሚሉት ነው። ለምሳሌ እንመልከትና ነጭ ሸሚዝ ጊዜ የማያልፍበት ሁሉም ሰው ሊኖረው የሚገባ ነው ሲል ባለ ሰምተን እናውቃለን አይደል? ይሄ የሚሆነው ካያችሁ ነጭ ሸሚዝ በሱሪ እንለብሰዋለን፣ በተመሳሳይ በቀሚስ እንለብሰዋለን፣ በታይት ይለበሳል፣ በቁምጣም እንደዛው ልንለብሰው የምንችለው ልብስ ነው። በተመሳሳይ በኮት ልንለብሰው እንችላለን፣ በጂንስ ጃኬትም ልንለብሰው እንችላለን። ይህ ቨርሳታሊቲው አንድ ልብስ ታይምለስ የሚያስብለው ነው ማለት ነው። እንዲሁም እንደገና ነጭ ሸሚዝን ብንመለከተው እንደ ዋና ልብስ ብቻውን ልንለብሰው እንችላለን፣ እንደ ድራቢም ከላይ አድርገን ልንለብሰው እንችላለን። እንዲሁም ደግሞ ከልብሶቻችን ውስጥም አድርገን ልንለብሰው እንችላለን። ስለዚህ ቨርሳታይል ነው ማለት ነው። ስለዚህ የኛ ካልነው ፐርሰናል ስታይል ጋር ሁሉ አብሮ መሄድ የሚችል ልብስ ነው።
በተመሳሳይም ሌሎች ልብሶችን መመልከት እንችላለን። ጥቁር ኮት፣ ሰማያዊ ጂንስ፣ ነጭ ቲሸርት። እነዚህ ልብሶች ስንመለከት ያላቸው ቨርሳታሊቲ ከሌሎች ልብሶች ጋር በቀላሉ ማለት ነው ሚክስ ኤንድ ማች ማድረግ መቻላችን ታይምለስ ወይም ጊዜ የማያልፍባቸው ያደርጋቸዋል ማለት ነው። ስለዚህም እኛም አንድ ልብስ ታይምለስ ለማለት ማየት ያለብን ከሌሎች ካሉ ልብሶች ጋር እንዴት በቀላሉ ማችና ሚክስ ማደረግ ይችላሉ ወይስ አይችሉም የሚለው ነው ማለት ነው። በመቀጠል ደግሞ አንድን ልብስ ጊዜ የማያልፍበት መሆኑን የምናውቀው የልብሱ ዲዛይን ሲምፕሊሲቲ ነው። ቀለል ያለ ዲዛይን ማለት ነው። ይህም አንዳንድ ልብሶችን አይተን ከሆነ አንገታቸው ላይ የሆነ ቅድ አላቸው፣ እጃቸው ላይ የሚታሰሩ ናቸው፣ ወገባቸው ላይ ደግሞ መልሰው የሆነ የሚታሰራላቸው፣ በቃ ከላይ እስከታች ድረስ የሌለው ዲዛይን አይደለም ማለት እንችላለን። በተቃራኒው ደግሞ ታይምለስ ወይም እንደዚህ ጊዜ የማያልፍባቸው የምንላቸው ልብሶች እንደዚህ የበዛ ዲዛይን የላቸውም። በጣም ሲምፕል የሆነ ዲዛይን ነው ያላቸው። በቃ እጀ ሙሉ ከሆኑ እጀ ሙሉ ናቸው ወይ እጀ ጉርድ ናቸው። ከአንገታችንም ሙሉ ከሆነ እንደዛ ወይ ከአንገታችን ወረድ ያሉ ናቸው። በቃ በአጠቃላይ ስንመለከታቸው በጣም ሲምፕል የሆነና ወጥ የሆነ ዲዛይን ያላቸው። ለዚህም እናንተም ጊዜ የማያልፍበት ልብስ ስናስብ ማለት ነው የምንለብሳቸው ልብሶች ዲዛይናቸው ያልበዛና ያልተጋነነ መሆኑን ልናውቅ ይገባል ማለት ነው። በመቀጠል ደግሞ አንድ ልብስ ጊዜ የማያልፍበት የሚያደርገው ልብሶቹ ላይ የሚሰሩት ፓተርኖች ናቸው። ወደ ጎን የተሰመሩ ወይም ደግሞ ወደ ታች የተሰመሩ ልብሶች ላይ የሚደረጉ ፓተርኖች እንደ ምሳሌ ታይምለስ ወይም ጊዜ የማያልፍባቸው የፓተርን አይነቶች ናቸው። እንዲሁም አንድ ወጥ ከለር ላይ አንድ ተጨማሪ ከለር የልብሶቹ ጠርዞች ላይ አንገት ላይ ሊሆን ይችላል፣ እጀታ ላይ ወይም ኮሌታ ላይ ማድረግ በጣም የተለመደና የማይሰለች ቀደም ብሎ የሚለበስ አሁንም ድረስ ፋሽን የማያልፍበት የልብስ ፓተርን ነው። ስለዚህም እናንተም ጊዜ የማያልፍባቸውን ልብሶች ለመሰብሰብ ወይም ለመልበስ ስናስብ ልብሶቹ ላይ ያለው ፓተርን ራሱ ጊዜ የማያልፍበት መሆኑን ልብ ልንል ይገባል ማለት ነው። ምክንያቱም ደግሞ አንዳንድ ልብሶች ላይ የሚሰሩ የልብስ ፓተርኖች እንኳን ታይምለስ ሊሆኑና አንድ ጊዜ ከለበስናቸው ራሱ ደግመን ለመልበስ የማይጋብዙ ናቸው። ስለዚህም ልብስ ስንመርጥ ላያቸው ላይ ያለው ፓተርን ልብ ልንል ይገባል ማለት ነው። በመቀጠል ደግሞ አንድ ልብስ ጊዜ የማያልፍበት የሚያደርገው የልብሱ ፈንክሽናሊቲ ነው። ይህም ፈንክሽናሊቲ ማለት ልብሶቹን ስንለብሳቸው ለምሳሌ ኪስ አላቸው ወይ፣ ከሞቀን እስከፍተን እንድንለብሳቸው ቁልፎች አላቸው ወይ፣ ቀሚስም ከሆነ እንደዛው ዚፕ አላቸው ወይ፣ ቀበቶ ማስገቢያ የመሳሰሉት አላቸው ወይ የሚለውን ነው። አንድ ልብስ ምንም ቢያምርብንም ብንወደውም ፈንክሽናሊቲው ግማተር ያደርጋል። በደንብ እንዲያገለግሉ እነዚህ ቀደም ብለን የጠቀስናቸው ነገሮች ሊኖረው ይገባል ማለት ነው። ሁሉም አንድ ላይ ይኖረው እያልን ሳይሆን አንድ ልብስ ግን የራሱ የሆነ ፈንክሽናሊቲ ሊኖረው ይገባል ማለት ነው። ስለዚህም እኛም አንድ ጊዜ የማያልፍበት ልብስን ስናስብ ፈንክሽናሊቲውን አይተን መግዛት አለብን ማለት ነው። መቀጠል ደግሞ አንድ ልብስ ጊዜ የማያልፍበት የሚያሰኘው ምቾቱን ነው። ልብ ብላችሁ ካያችሁ እነዚህ ጊዜ የማያልፍባቸው ልብሶች ናቸው የምንላቸው ማለት ነው ምቾት የሚሰጡን ናቸው። በልካችንና በእኛ ፍላጎት ይሁኑ እንጂ ምቾት የሚነሱን ከለበስናቸው በኋላ የማያሳቅቁን አይነት አይደሉም። ምሳሌዎችን ማየት እንችላለን። ጥቁር ኮትን መመልከት እንችላለን። የጨርቅ ሱሪዎችን፣ ጂንስ ጃኬቶችን፣ ሌዘር ጃኬቶችን ምቾት አላቸው በጣም። ስለዚህም ነው ታይምለስ የሆኑት። በቀንም በማታም ልንለብሳቸው እንችላለን። ከለበስናቸው በኋላ የሆነ ምቾት የማይነሱና የማያሳቅቁን አይነቶች ናቸው። ስለዚህም እናንተም ጊዜ የማያልፍበትን ልብሶችን ስናስብ መጀመሪያ መቅደም ያለበት ምቾታቸው እንደሆነ ልናውቅ ይገባል ማለት ነው። በመቀጠል ደግሞ አንድ ልብስ ጊዜ የማያልፍበት የሚያሰኘው ልብሶቹ የተሰሩበት ብራንድ ነው። ይህም የሆኑ ልብሶች አሉ አይደለ፣ በቃ በብራንዳቸው ምክንያት እንደዚህ አይነት ልብስማ እዚህ ነው መግዛት የምንላቸው። ይህም የሀገር ውስጥም የውጭም ብራንዶች አሉ። በስማቸው ብቻ ታይምለስ የሆኑ የሚያቀርቧቸው ልብሶች በተጠቃሚ ላይ በጣም እምነትን አሳድረው ከዛ ከሆነማ የሚባልላቸው ብራንዶች አሉ አይደለ። እኛም ሀገር እንደዚህ አይነት ብራንዶች አሉ አይደለ፣ እንደዚህ የልብስ ብራንዶች እንዲሁም ጫማዎችም አሉ። ለምሳሌ አሁን ሱፍ ከሆነ ሱፍ ማይ አምባሳደር ነው ይባላል። ጫማ ከሆነ ቆዳ ጫማዎች ከሆኑ የካንጋሮ ጫማዎች ነው ብለን ከጊዜ ወደ ጊዜ በብራንዳቸው ምክንያት ጊዜ የማያልፍባቸው ልብሶችና ጫማ ሆነዋል ማለት ነው። ስለዚህም እኛ ጊዜ የማያልፍባቸው ልብሶች ስናስብ የየትኛው ብራንድ ልብስ መሆናቸውንም ልናውቅ ይገባል ማለት ነው። በመቀጠል ደግሞ አንድ ልብስ ጊዜ የማያልፍበት የሚያደርገው የልብሱ አሰራር ፊኒሺንግ ነው። ይህም ትክክለኛ የሆነ ጨርቅ ብንጠቀም ከለርም እንደዛው የልብሶቹ ምቾት ሁሉ ነገር እኛ እንደፈለግነው ሆኖ ግን ለእያንዳንዱ ዲቴይል አቴንሽን ካልተሰጠው ሙሉ ልብሱ ነው የሚበላሸው። አይታችሁ ከሆነ የባህል ልብሶች በጣም ውድ ናቸው። ይህም ለምንድነው የሚሆነው? እያንዳንዷ ዲቴይል በጣም በጥንቃቄና በትልቅ ትኩረት ነው የምትሰራው። ስለዚህም አንድ ልብስ ታይምለስ ወይም ጊዜ አያልፍበትም ለማለት የተሰጠው ለእያንዳንዱ ዲቴይል የተሰጠው አቴንሽን ማተር ያደርጋል ማለት ነው።
ስለዚህ እኛም ታይምለስ የሆነ ጊዜ የማያልፍበትን ልብስ ስናስብ የልብሱ ፊኒሺንግ ወይም ለእያንዳንዱ ዲቴይል የተሰጠው ትኩረት አይተን መግዛት አለብን ማለት ነው። በመጨረሻ ላይ ደግሞ አንድ ልብስ ታይምለስ የሚያሰኘው አመቱ ሙሉ ልንለብሰው መቻላችን ነው። በሁሉም ሲዝን መለበስ መቻሉ ነው ማለት ነው። በበጋም በክረምት መለበስ የሚችሉ መሆናቸው ነው። ይህም ማለት ብቻቸውን ለሁሉም ወቅቶች መልበስ የምንችላቸው መሆን አለባቸው ማለት ሳይሆን ቀደም ብለን እንዳየነው ታይምለስ የሆኑ ልብሶች ቨርሳታይል ናቸው ብለናል። ከሌሎች ልብሶች ጋር በጣም በቀላሉ አብረው መደረግ የሚችሉ ናቸው ብለናል። ስለዚህም ከሌሎች ልብሶች ላይ አንድ ላይ በበጋም በክረምትም በፈለግነው ወቅት በተመሳሳይ መልበስ የምንችላቸው መሆናቸው ልብሶቹን ታይምለስ ወይም ጊዜ የማያልፍባቸው ያሰኛቸዋል ማለት ነው። ከላይ ጠቀስናቸው 10 ነጥቦች ጊዜ የማያልፍባቸው ወይም ታይምለስ የልብሶች ስብስብ እንዲኖራችሁ የምትፈልጉ ከሆነ ይጠቅማችኋል ብለን እናስባለን። ቪዲዮውን እስከመጨረሻው ስለተመለከታችሁ እናመሰግናለን።